ሜክሲኮ ብፌ አይደል እንዴ? አማርጠ ከቀጭን ኮፍራም ከጠይም ከጥቁር ከቀይ አማርጠ እኮ ነው የምትበለው። እባክህ እየነገርኩ ግን ስትበላ በጣም መጠንቀቅ አለብህ። ባለፈውን አንዷን አይቼ በሏት። እዚህ ጋር ቀጣይለም ነፍስ ውጪ ነፍስ ግቢ አነቀኝ ነው ማለት ሳስበው ብር አርጋለች ለካ አንገቷ ላይ ሳይል እጇ ላይ ሳይል እግሯ ላይ ቶሎ ዩጋንዳ አረገችው ገባኝ እኔ ይሄን ያወጣው የዘንድሮ ሴት ብሩን የቱ ጋር እንደሚያረጉት አታውቁም። አንዷን ራሱ ትላንትና አይቼ በጣም ታምራለች ስልቅጥ አድርጌ ነው የበላው። ከዛ ቤት ስገባ ሆድ ቁርጠት በሆድ ቁርጠት ተቅማጥ በተቅማጥ ለካ ሜካፑ ነው እንዴ እየተጠነቀቅ እንጂ እሱማ ግድ ነው። እንዴት ነው አንተ ግን ለመድክ መብላቱን በስትክክል? አዎ በስነ ስርዓት ነው እንጂ መብላው ከሰው አልፌ ቁማር መብላት ጀምር። ጀግና ለነገሩ እሱ የከፈተውን ጉሮሮ እኮ ሳይዘጋ ያድርም እኮ እግዚአብሔር ይመስገን። ሳምበላን አድርመች እኔ የምልህ ነገ ልጋብዝ እኮ የት ቦሌ ልጋብዝ። እኔ እኮ ቁርስ እኮ ጾም ላይ እኮ አልበላም እኮ። ባይሆን ዛሬ ማታ ጨረቃ ሙሉ ስለሆነች ፓርቲ ተዘጋጅቷል እንዳትቀር። የት አውቶቢስ ተራ ነው። ይኸውልህ ካንተ የሚጠበቀው ጥርስን ቦርሸ ብቻ መምጣት ነው። ይሄን ህዝብ ቅማል በቅጫ እናደርገዋለን እንዳትቀር። በቃ ማታ እንገር። አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆነው። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ነው ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንድ ያደረው የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግሮ። ትቦ አንተ ትቦ በጣም ከባድ ነገር እኮ በዚህ አይነት በቅርቡ ፋንዲሻ አፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ እንዴ ታንኮች ራሱ ወደ ባንኮች ይግቡ እኮ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው የሚዘረዝሩት። አንተ ድሮናቸው እኮ ማለት ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ቢዚ 7X ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለችው ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረውም መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወይ የታክሲ ነው ወይ የሸማቾች ነው የሚሆነው እንዴ። እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውይልኝ። ይገርማል 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልጬ ነው የተረፉት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን ኃይለኛ። ከዛ አገላገሉና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት እሱ ሽል ሲል ኋላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ ከዛ ሽል ጧ ሽልጡ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጡ ያሉት እርሶ ነው ማለት ነው። እየነገርኩ እኔ ወዛደርም ነበርኩ። ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር ቢሉ እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄን ዕቃ ማለት ነው 22 ብር ይበቃሃል ብተሸከም። ሚኒሊክ ተነስቶ ባያነሳ ጋሼ ይሄን ጊዜ አበሻ አይበላም አምባሻ እያለ ነው ያስተማረ። በሁለተኛው ዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ። ቲቸር በእውነቱ አዋርደህናል። እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው። መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው? አንተ ሞክረው አባቲ ሞክረው ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘበን መከፈት አለበት እያለ ከአንድ አስተማሪ ይጠበቃል። በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ና ሂስትሪ ምን አገባ ምን አግብቶ ታስተምራለህ? እሱን ደግሞ ገላምጦናል ቲቸር ገላምጦናል። የተጎዳ ሰው የለም? አደጋ የደረሰበት ሰው የለም? ለጊዜው የለም። የተዋጨረም የደማም ምናምን የለም ቲቸር። እሱ ግን መባረር አለበት። እናባረዋለን። አይወል ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። አይወል ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ነው ሽታ የሚልከው።
ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታለ እያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ እኮ ነው የሚቀበረው ይሄ ስልክ። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከውን 2 ሲም ካርድ ታወጣለህ፣ ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ይሄ ስልክ ቢወድቅ ይኸውልህ አይሰበርም። ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው።